ቀርፋለሁ ስትይ ሌላ ቀዳዳ አለ፣ ያን ስደፍኝ ሌላ ቀዳዳ አለ። እማያልቅ ቀዳዳ ነው። ደሞዝ ተቀብለው እንደኛ ወደ ቤተሰብ አይሉት ፈታ የሚልበት ወጥቶ በቃ ዝንጥ። ይሄ ደግሞ በቃ የማይገዙት ኮልኮሌ ነገር የለም። ይሄ ልብስ ምናምን ሆዳችሁን አይነገርም። እኛ ላይ ተለኩሶ ለሌላ ብርሃን ነው የምንሰጠው። እኛ የምንለይበት ምክንያት ያ ነው። ሰርፕራይዝ የተደረገችም ሴት ትኖራለች። አንቺ ደግሞ ጻፊልን። የእውነት ማለት ነው። እንደዚህ አይነትም ቤተሰብ አለ ነበረ እንትን ነው ለካ ጉቦ ይፈልጋል መሰለኝ። በቃ አራግፍ ይርብስም ለካ ተከተል እድል እኮ የ40 ቀን እድል ሆድ ውስጥ እንዳለሽ እንደተጻፈ የማይሰረዝ ነገር። በጣም የሚገርምሽ ነገር ማለት ነው እየራኩ ነው። ከዛ ማልቀስ ጀመርኩ። እነሱ አቅፋዊ ሲያለቅሱ እኔ እዚህ ጋር ተስፋዬ ነበረው። ሰላም ጤና ይስጥልኝ። እንዴት አላችሁ የሜላት ቤተሰቦች ወይም የብርቱካን ቤተሰቦች? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ የመጣሁት እህታችን ምስክር ናት። እንደምታዩት እንግዲህ የህይወት ታሪኳን ሰምታችሁታል ማለት ነው። ከዚህ በፊት እኔ እንግዲህ ከእህቴ ጋር ከስደተኛዋ እህቴ ጋር አብሬ እሰራለሁ ብዬ ነግሬያችሁ ነበረ። እንግዲህ እህት በስደት ዓለም ግዴታ በስጋ መወለድ አይደለም፣ መወለድ ቋንቋ ነው። እኔና እሷ ደግሞ ስደት አንድ ስላደረገን በደንብ እህቴ ናት አይደለም? ምስክር እውነት ነው። ስለዚህ እንግዲህ ምስክር ማለት እሷ ናት። የምታውቋት ኩሯ ኢትዮጵያዊት ማለት እሷ ናት። እንግዲህ አመሰግናለሁ። እንዴት አያችኋት የኔ ውዶች? አስተያየት እንዴት ነው? አሪፍ አስተያየት ኮመንት የሰጣችኋት በጣም ደስ ብሏታል። እንግዲህ ይኸውላችሁ በፈገግታ ነው እንደ መጣችሁ። እንዴት አለሽ ምስክር? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ነገር ሰላም? ሁሉ ሰላም። ባባዬ ደህና ነው? በጣም ደህና ነው። እንግዲህ በፓርቲቱ ደግሞ ያለውን ነገር ታዩታላችሁ ማለት ነው። የእሷ ህይወት በዚሁ የሚቋጭ አይደለም። በእኛ እንመጣለን ማለት ነው። በዛኛውም ደግሞ እንግዲህ ፓርቲቱ አለ ማለት ነው። ምስክር ምን አይነት ልጅ ናት፣ ምን አይነት ህይወት አሳልፋለች የሚለው እንግዲህ የሚቀጥል ይሆናል። ምስክር እንዴት ነው እንደው አሁን እኔ እና አንቺ አሁን ስደት ላይ ነው የምናውቀው ሁሉ ነገር ነው። ስደት ምን እንደሆነ ታውቂዋለሽ፣ እኔም አውቀዋለሁ፣ ታውቂዋለሽ። እና አብዛኛው ልጆች ለኔ ይደውላሉ እና ደውለው በተለይ አሁን ምንም ቋንቋ ሳይችሉ ምንም ነገር በቃ እንዴት ልንገርሽ ከክፍለ ሀገር ወጥተው ቀጥታ ቤት ነው የሚሄዱት ወደ ስደት ነው። እና ስደት ሲሄዱ አንደኛ ቋንቋቸው፣ ሁለተኛ ደግሞ ምንም ነገር እዚህ ጋር የተነገራቸው እንዲህ ነው ምንም በቃ የሚያውቁት ኢንፎርሜሽን የለም። እዛ ሲሄዱ ያለውን ነገር አይተሻለች። አሁን ደግሞ በተለይ እኔ ጋር እየተደወለ ቋንቋ አትችልም እና እንደዚህ ማየት ትፈልጋለች ምናምን ይሉኛል። እኔ ምንድን ነው ያልኳቸው መጀመሪያ ትንሽ ቋንቋ ቢማሩት ከዛ በኋላ ደግሞ ስለ ስደት መቼም ስደት ላይ ስትሄጂ ሁሉም አጋባገቡ ነው አይጠብቅሽም። አንዳንዴ እድልም ነው ግን ደግሞ ሁሉም ሰው ጥሩ ነው ብለሽ የምትቀበይበት ነገር የለም። ስለዚህ አሁን እኔ ምንድን ነው የምለው አንቺም ታርሚኛለሽ። እኔ አሁን ብዙ ልጆች ደውለዋል፣ በስልኬ ደውሎልኝ ነበርና አይ እኔ አንደኛ በኤጀንሲ እንዲሄዱ በደላላ እንዳይሄዱ፣ ሁለተኛ ደግሞ ቋንቋ ትንሽ የሆነ ታምረው ይሄዱ። ለምሳሌ አንደኛ እንዴት አጠቃቀም ራሱ ማወቅ አለባቸው። ከክፍለ ሀገር የሚመጡ ልጆች አያውቁት አይደል? የአረብ ሀገር ሽንት ቤት እንደምታውቂው ነው። ስለዚህ ብዙ ነገር ማየት አለባቸው። በተለይ ማሽኖች አሁን ራሱ የሚደነግጡ ልጆች አሉ ማሽን ሲባል እና ደግሞ አንዳንዴ አረብ ሀገር ሄደሽ የሆነ ነገር አላውቅም ብለሽ ስትደነግጪ የሆነ ይንቁሻል። ይሄ ነገር እንዳይፈጠር በቃ እዚህ ጋር ትንሽ ነገር ተምረው ሲወሲም በደንብ ተምረው እና ግን በኤጀንሲ ቢሄዱ ብዬ ነው ስመክር የነበረው። እስቲ አንቺ የምትጨምሪበት ነገር ካለ ምን ትያለሽ? እሺ አመሰግናለሁ። ጥሩ ሀሳብ ነው። ያልሻቸው ነገሮች ሁሉ ትክክል ናቸው። ከምንም በላይ በኤጀንሲ እዛም ያለው እዚህም የሚሄዱት በኤጀንሲ ቢሄዱ ነው ጥሩ። አሁን ላይ እኛ እንኳን ሲኦሲ ሳንል ፈተና ውስጥ ምናምን ትምህርት ሳይኖር ነው አይደል የወጣው። አሁን ላይ ግን ሲኦሲ አለ፣ ብዙ ነገር እየተማሩ ነው። እኔ እንደሰማሁት ማለት ሪሊ ቦታው ላይ ተገኝቼ ያለውን ነገር ባላቅም ሲኦሲ አለ የሚባል ነገር ሰምቻለሁ። እና ከክፍለ ሀገር ብቻ አይደለም እዚህ በከተማ ራሱ የሚሄድ ስንቶቻችን ነን የምናውቀው? ጥቂት ብንሆን ነው። ማንም
ቋንቋውንም ሳይችል እዛ ምን ማድረግ እንዳለበት ሳይችል ከዚህ ሲወጣ እንዴት ነው የፋሚሊና የራሴን ህይወት ማሻሻል የምችለው ብሎ ነው ሰው የሚወጣው እንጂ እዛ ጋር ምን አለ የሚለውን ነገር አሁን እንደውም እግዚአብሔር ይመስገን በስልክሽ ያለውን ነገር ሰርች አድርገሽ ምንድነው የሚለውን ነገር ወዲያው ማግኘት ትችላለሽ። ቋንቋ ለሚለው ደግሞ ቋንቋ ያው በሂደት ነው እንትን የምትይው። እኔ ቋንቋ 6 ወር ነው የፈጀብኝ አረብኛ ለመልመድ ማለት ነው። እንዴት ነው መማር ያለባቸው አላውቅም። ቋንቋ የመግባቢያ ስለ ዕቃ ምናምን ያን ነገር ትንባል አብዛኛውን አበሻው ተሰስተው ግደርና ግደር ማለት ነው እንግዲህ በድስት ነው። ጀዝማ ማለት ደግሞ ጫማ ነው። በሳውዲ ቋንቋ ጀዝማ ካልሽ ጫማ ነው። እኔ ጀዝባ ያለችኝ መስሎኝ በጣም ትግል ያልኩት ገባሽ። እና አብዛኛው እውነቴን ነው እኔ ስልኬ ጽፈውልኛል። ይኸው ታይከሱ እንደዚህ አሁን ይጽፉልኛል በውስጥ መጥተው እኔ እንደዚህ ብላይ ጀዝባ ብላይ እኮ እንደዚህ ነው ከመዳሜ ጋር ተጣልቼ ምናምን ይላሉ። በተለይ እቺ ቋንቋ በጣም ከባድ ነው። እኔ ደግሞ ምን ሆንኩኝ መሰለሽ የሆነ ነገር ጥፋት ሳጠፋ የሱፍ አምሮች ትለኛለች እና የሱፍ አምሮች ምን ማለት ነው? ሱፌን ግጥም አድርጌ ከነከረባት ራሴን ነበር የምስለው። የሆነ የሱፍ አምሮች ስትለኝ ቴንኪው ብያት ነበር የምገባው። ምንድን ነው እኔ ሱፍ አልተላቀም እድሜሽ ይጠር ማለት ነው። እድሜሽ ይጠር ማለት ነው። በኋላ ሳቀው ማለት ነው። በኋላ የሱፍ አምሮች ስትለኝ እኔ በቃ ዘና ነበር የምለው። በቃ ራሴን በሱፍና በከረባት ነው የምስለው። ቴንኪው ብያት እገባለሁ። በኋላ ትርጉሙ ስሰማ እድሜሽ ይጠር ማለት ነው። ያጥራል በቃ እንደዛ ስትለኝ በቃ በራሴ ምስለው ቋንቋውን ሳላውቀው በራሴ እዝናና ነበር። እና ወደ ቁም ነገሩ ስንመጣ ቋንቋ ቢታወቅ ጥሩ ነው። አንዳንድ ጊዜ ደግሞ የሆነ ነገር ሲሉሽ በቃ ደህና ነገርም ሲያወሩሽ እነሱ እየጮሁ ነው የሚያወሩት። እኔ እንደሄድኩኝ በቃ በጣም በቃ ሁሉም እኩል ሲያወራ ተጋደሉ። በቃ ዛሬ ምንድን ነው የማደርገው ምናምን ብዬ ቀስ ብዬ ሳያቸው እየሰሙ ድምጻቸው እኮ ነው ሲጀምር ቀስ ብሎ የማውራት እንትን ነው ይላቸው እና ኦኬ እንደዚህ ነው እንዴ ትለምጃለሽ በሂደት ግን አንዳንዱ ደግሞ ግራ ይገባል። ከዚህ ሂደሽ በቃ ጩኸታቸው ስታዩ አንደኛ መብራቱ ብቻ ባይዘው እኮ ያስፈራል። በዚህ ያለ መስሉ ዛሬ ሁሉ ነገር ስታዩ በጣም የሚያስፈራው። ግን አሁን እኔ የምለው በተለይ አሁን ስደት ላይ በተለይ በጣም እኛ ልንሰራበት የሚገባው ምን መሰለሽ፣ አንዳንዴ የሴት ልጅ እድሜ አናስበው። ብዙ እህቶቻችን አንዷም ኮመንት ጽፋልኝ መሰለሽ ኮመንት ላይ ጻፈ አገር ቤት እገባለሁ ስል ቆርቆሮ ቤት ሰርቻለሁ። ይቅርታ ከተሳሳትኩ እንግዲህ አረሙኝ። ቆርቆሮ ቤት ሰርቻለሁ ስላቸው አይ ቆርቆሮ ቤት እኮ አይደለም አሁን የሚሰራው በብሎኬት ነው። አየሽ እቺ ምን እየሆነች ነው? አገር ቤት ልገባ ነበር አለች። ከተሳሳትኩ አረሙኝ። ኮመንት ላይ ነው እኔ ኮመንት ላይ ተጻፈ አገር ቤት ልገባ ነበር ቆርቆሮ ቤት ሰርቻለሁ ግን ስደውላቸው አሁን እኮ ቆርቆሮ ቤት አይሰራም ግንብ ነው። አይሽ ይሄ ምን ማለት ነው? ያንቺ እድሜ እኮ እዚህ እየተቃጠለ ነው። ለዚህ ኢትዮጵያ ብዙ ጊዜ ስትደውይ እኮ ችግር ነው የሚነገርሽ። ብዙ ነው ይሄ ነገር ደርሶብሽ ይችላል። እግዚአብሔር ይመስገን እኔ አልደረሰብኝም። እንደዚህ ነው ተደውሎ እንደዚህ ተወዷል እንደዚህ ነው ብዙ ነገር ነገረናል። ተያላቅ እንደዚህ ግን በቃ እኔ እንደውም ይጥሩ ነበር ለሷ ምን እናድርግላት ምን ብናደርግላት ብለው ያስቡ ነበረ። አስበውም ነበር አድርገውም ነበረ። ግን ከሰረ። እኔ ግን እንደዚህ አሁን አሉኝ በቅርብ ጓደኞቼ የማወራቸው ምናምን እንደዚህ ስደት ላይ ያሉና ኢትዮጵያ ናቸው። አንዳንዴ አሁን ሲከፋሽ ምን ሲልሽ ለማውራት ትደውያለሽ አይደል? በዛ ሰዓት ምን እንዳትመጭ እግዚአብሔር አንቺን በሰላም ጊዜ አወጥቶሻል ነበር የሚል አንዴ ቀን በጣም ሰማኝ። እናንተ የምትወጡ ኑሮ እኮ ሊመኖር ይችላል። ገባሽ? እዚህ ጋር እድሜ እየሄደ እነሱ ግን እየኖሩ ነው።
ከዛ ደግሞ ምን ይሉኛል መሰለሽ እንዴ ይሉና ወይኔ በእናትሽ ሜላት አይፎን ስልክ ፈልገን ነበር። እውነት አይፎን ስልክ ዝም ብሎ ይመጣል፣ ታፍሶ የሚመጣ እኮ ነው የሚመስላቸው። አይፎን ስልክ፣ ሃይባት፣ ታብሌት በቃ ጊዜ ነው። ብዙዎቻችን የኛ የሴቶችን ህይወት የሚያቃጥለው ይሄ ለሰው ነው የምንኖረው። እስከ መቼ ነው? እኔ ግን ምን እንደምል ታውቂያለሽ? በዚህ እንትን ውድ እህቶቼ እኔ ልላችሁ የምፈልገው ምንድን ነው፣ እራሳችሁን አዳምጡ። ከምንም በላይ ማለት ነው ማንም ለማንም አይኖርም ማለት አሜሪካ የሚኖር ሰውና አረብ ሀገር የሚኖር ሰው ለቤተሰቡ እኩል አያስብም። ይሄንን እኔ ማንም ያውቀዋል ብዬ ነው የማስበው። ሺህ ጊዜ አላውቅም። እኔ እንደ ሻማ ቀልጠው ለቤተሰቦቻቸው ብዙ ነገርን የሚያደርጉ ኩሩ ኢትዮጵያዊ ናችሁ። የእውነት እንደናንተ እኔ አረብ ሀገር እንደሄደች እህት ወንድሞችም አላችሁ። የእውነት እንደናንተ እንዴት ነው ልገልጸው እንደምችለው አላውቅም። ጥሩ ልብ ያለው ሰው የለም። ለቤተሰቡ ቀልጦ ራሱን እንትን ገድቦ እኔ አንዳንዴ ስሜታዊ ሆኖ የእውነት ልባችሁ አይገኝም። እዛ ያላችሁ ሰዎች ልባችሁ አይገኝም። በቃ እንቁዎች ናችሁ እና ራሳችሁን አዳምጡ። ጊዜያችሁን መቼ እከሌ አይደለም፣ መቼ ነው መመለስ ያለብን ወደ ሀገራችን? መቼ ነው የኔን ህይወት መምራት ያለብን? ስንቷ ነች በልጅነት ወጥታ እዛው ልጇን ሳትወልድ ትዳር ሳትል ለቤተሰብ ብቻ እየላከች ቤት ሰራች። ከዛስ ነው ግን መሆን አለበት ብዬ የማስበው ራስን ማዳመጥ፣ ውሳኔው በራሳችን መወሰን፣ በሰው አለ መመራት ነው። ችግር ማለት በየቤቱ ችግር አይጠፋም። ያንን ችግር ግን እቀርፋለሁ ስትይ ሌላ ቀዳዳ አለ፣ ያንን ስደፍኝ ሌላ ቀዳዳ አለ፣ እማያልቅ ቀዳዳ ነው። ስለዚህ እህቶቻችንን እኔ የምለው ራሳችንን እናዳምጥ። በራሳችሁ ወስኑ ነው የሰው ውሳኔ ቤተሰብ ማንም ሳይሆን በራሳችን የመወሰን የራሳችን የኛን ስቃይ የኛን እንትን ማንም መጥቶ የሚያይልን ነገር የለም። እኔ እኮ ነገርኩሽ አመት ባለ ያልኩሽ እኔ እንደዛ አርቦኝ ግን ለቤተሰቦቼ ስስቅ ስጫወት ነበር። ሆዴ እየጮኸ ምግቡን ሳይ ሆዴ እየጮኸ ግን እነሱን ሳይ ስስቅ ስጫወት አለ ምክንያቱም ደስተኛ ለማስመሰል። ግን እንደዚህ ይሁን ስንቶቻችንን በውጭ ሀገር በሰው ሀገር ሬሳችን የገባው ባይዘው እኮ ውጭ ሀገር ማለት ነው እኛ በጣም ቆሞ ስንባል ብር ለራሳችን ለሕክምና እኮ አናወጣም። እቺ ማክ ለምን ከምታከምበት ለእናት ይባረክ ለልጄ ይባረክ እኮ ነው እንጂ የምንለው። ግን ያ ነገር እየጎዳን መሆኑን አናውቅም። ያው በስራ የአረብ ሀገር ስራ እያወቅሽ ሲጀመር እጆች ላይ ይገባል ብሩ። ደሞዝ ቀኑ ሲደርስ እኮ ይሄንን ላክልኝ ወይ ደግሞ ለማዳም ላኪልኝ ብለሽ ነው የምትሰጪው። አዎ እጆች ላይ ምስክር በእኔ በዙሪያ አሁን ፊሊፒኖች ነበሩ እንደዚህ አሁን የሚገርምሽ ማለት ነው። ደሞዝ ተቀብለው እንደኛ ወደ ቤተሰብ አይልኩት ፈታ የሚልበት ወጥቶ በቃ ዝንጥ። ይሄ ደግሞ በቃ የማይገዙት ኮልኮሌ ነገር የለም። ይሄ ልብስና ምን ሆዳችሁን አይነገርም። አናጇን ነው የሚሉሽ አናጇን ይሉኛል። እና ከፊሊፒኖች እና ከእንዱሳዎች ምን አለ ለኛ ትንሽ ይሰጣል። ለዚህ ነው እኮ የምንለየው የምልሽ። እኛ የምንኖረው እኛ ላይ ተለኩሶ ለሌላ ብርሃን ነው የምንሰጠው። እኛ የምንለይበት ምክንያት ነው። እዛ ጋር የምታጌጭበት አንቺ የሆነ ጌጥ ብትገዢ ኦፍኮርስ አትረኪበትም። ለምን? እዚህ ያለውን ነገር ስለምታስቢ ማለት ነው። ያቺ ሴት እዛ ጋር የፈለገችውን ነገር ገዝታ የምታደርግበት ስለ ቤተሰቦቿ ማንም ኬር እኮ አይሰጠውም። እኔ እንደ ኢትዮጵያውያን ቤተሰብ እንትን እንደሚለው ሌላ ሀገር እንደዛ አይነት ነገር አለ አላውቅም። አይ የለም ማለት ባይዘው መስጠትን ያስተማረች ጀግኖች የአረብ ሀገሮች ናቸው። መስጠት በጣም አሜሪካም አይደለም የትም አውሮፓ ብትሄጂ መስጠትን ያስተማሩት ውድ የመዳም ቅመሞች ናቸው። ይሄ ደረቴን ነፍቼ ነው የምናገር። በጣም ደረቴን ነፍቼ
ማንም ይመሰክራል። መስጠትን ያስተማሩ ለቤተሰብ መኖርን ያስተማሩ የመጀመሪያ ቅድሚያ ሊሰጣቸው የሚገቡ እነሱ ናቸው። ግን ደግሞ እነሱ ሀገር ሲመጡ ለምንድን ነው ክብር የማይሰጠው? ለምንድን ነው የሚሰጠን ስም ከኋላ ትንሽ አረብ ሀገር ምን ያሰብልሻል መሰለሽ? ጮሆ ነው የሚያናገሩሽ እና ትለምጂዋለሽ። ከትንሽ ጊዜ በኋላ ትጋብጂበታለሽ። እዚህም መተሽ አንቺ ያን ባሪ ነው የምታንጸባርቂ። ያን ባሪ ስታንጸባርቂ እዚህ ምን ነው አይ አረብ ሀገር ላይ መጣሁ ሾጥ ተብያለሁ። ይሄ ነገር መቼ ነው የሚቀረው? እኔ በጣም ነው የምናደደው። በነገርሽ ላይ ይሄን ነገር ሊረዳ የሚችለው ያንን ነገር ቀምሶ ይመጣ ገባሽ? ቦታው ላይ መጥፎውንም ጥሩውንም ቆንጆውንም ያልሆነውንም ነገር ያየ ሰው ሊረዳሽ ይችላል። አሁን እኛ እንደዚህ የሚያደርገን ብዬ የማስበው ስትረስ ነው። እዛ ፍሪ ላትሆኚ ትችያለሽ። ስንት ዓመት ነው በር የተዘጋብሽ? ያ ሲደራረብ እዚህ ጋር ነፃነቱ አለ፣ ግን ያንን ለመተው ጊዜ ይፈልጋል። እሷ አረብ ሀገር ሄዳ የመጣችው ነች እንዴ? በዛ ሄደው የመጡ ሰዎች እኮ የሆነ ነገራቸው የተነካ ነው። የተነካ ነው ግን መቼ ነው የተነካ ነው? ስንወጣ ነው። ኤርፖርት ላይ ተነክተን እንወጣ። ስለዚህ ያንን ተረዱልን። እነሱማ እኮ ይረዱናል። ግን አብዛኛው ግን ኢትዮጵያዊ ትንሽ ይቀራል። ይሄ ነገር በጣም አብዛኛው ጊዜ እንዲህ ነገር ባይዘው ይጎዳል። በጣም ነው የሚጎዳው። አንቺ ለሰው ለቤተሰብ ኑሮሽ ይሁን ለራስሽ ኑሮሽ ይሁን ብቻ አንቺ አልሰረቅሽም። እዚህ ጋር ጉልበትሽን ነው በዝብዘሽ የምትመጪው እንጂ ማንነትሽ አይደለም። ለሰው ታርፈሽ ያልተማረውን አስተምረሽ ከገጠር የነበረው ወደ ከተማ መጣሽ የምትቀይረው ጀግናው የአረብ ሀገር ሴቶች ናቸው። ወንድሞቻችንም እንደዛው አሉ። ግን ለምን እንደዚህ እንደምንባል ለምን እንደዚህ እንደሚሰጠን እግዚአብሔር ይወቅ። እኔ ግን ይሄን ነገር እቃወማለሁ። እኔ በራሴ እቃወማለሁ። ለምን ይሄ ነገር መቅረት አለበት መባል የለበትም። እውነት በጣም በዛ ላይ ደግሞ አብዛኛው ወቶቻችን በር ተዘግቶባቸው የሚሆኑች ናቸው። አብዛኛው ሲወጡ ቆልፈው የሚወጡ አሰሪዎች አሉ። እነሱ አሁን አስቢው ማጅን ስልክ ሊኖራቸው እንዳይኖራቸው ይቻላል። እነዚህ ልጆች መተው እውነት እንዴት ነው የሚሆኑት? ከሰው ጋር መግባባት ይችላሉ፣ ግን የሚረዳሽ ሰው የለም። በቃ የሆነ ነገር የሌላ ሰው የሚሰጥ ለምንድን ነው ይሄ? እውነት ይሄን ነገር እኔ ይውላችሁ ለቤተሰቦቻችሁ እውነት ይሄን ቪዲዮ አሳዩ እንዲረዱ። በቃ እኔ እውነት እናቴን በግሌ ትረዳኝ ማለት ነው። ስቃይ እንዲገባት ነው የምፈልገው። እርግጥ ነው ሂዳያ ያሰራችበትን ሂዳያ እንተናችሁ ሊገባት አይችልም። ግን ቢሆንም ደግሞ በቻልኩት አቅም የአረብ ሀገር ሴት እንዴት አድርጋ ገንዘቡ እንደምታመጣ እንዴት አድርጋ ስቃዋን በልታ እንዴት ናት ተሰቃይታ በቃ እሱ ነገር እንዲገባቸው ፈልጋለሁ። እያንዳንዱ በነገሮች ላይ ሁሉም ቤተሰብ ላይ ሆን ይችላል። እንዲህ የምልበት ምክንያት ማለት ነው አረብ ሀገር ሰርታ ቦታ ገዝተውላት ቤት ተሰርቶላት መጣ ሰርፕራይዝ የተደረገችም ሴት ትኖራለች። አንቺ ደግሞ ጻፊልን የእውነት ማለት ነው። እንደዚህ አይነትም ቤተሰብ አለ። ሁሉም አይደለም። ጥሩ አለ አይደል? የራስሽን ላይፍ ራን የምታደርጊበት የሆነ ነገር ደግሞ አስቀምጠው እንትን የሚሉ ድጋሚ እንዳትሄጂ የሚያደርግ ማለት ነው። እንደዛም አይነት ቤተሰብ አለ። ሁሉንም ለማለት አለ ሁሉም አይሆንም። እንደ እድልሽ ነው እኮ በቃ የሰው ልጅ እንደ እድሉ ነው። አንዳንድ ግን እድል ተከትሎሽ እንደሚወጣ ታውቂዋለሽ። ይሄ እኮ እድሌ ከመጀመሪያው ተከተለኝ አሁን ተከትሎኛል። እንዴ እድል አንዳንዴ ሪፖርት አይቀርም ተከትሎ ይሄዳል። አላክሽም ወደዛ አልመለሽ እኮ ሪፖርት ላይ የላኩት ብዙ ነበረ ተከታተሉት ሪፖርት ማለት እንትን ነው ለካ ጉቦ ይፈልጋል መሰለኝ። በቃ አራግፍ ይርብስም ለካ ተከተሉት። እድል እኮ የ40 ቀን እድል እዛው ሆድ ውስጥ እንዳለሽ እንደተጻፈ የማይሰረዝ ነገር። በጣም የሚገርምሽ ነገር አሁን ጋር ሪፖርት ላይ በራራሽ አሁን ከዚህ ወደ ውጭ ሀገር ልትሄጂ ስትይ ሪፖርት ላይ ያለው ነገር አስታውሽ። አሜሪካ ብንሄድ እኮ ይመስል በራራው ብቻ ነው ሰዓቱ ስንት ነው? ለምን አልደረሰም? ሄደሽ እኮ አሁን ለመዳም እንደዛ ለመሆኑ ለመሰቃየት በቃ እንዴት እንደሚያደርግ ታስታውሻለሽ? በጣም በቃ ለምን ሰዓቱ እስከምትደርስ በጣም አይ አንቺ የሚገርመኝ ነው። ከምንም በላይ ደግሞ የሚገርመኝ ነገር ሪፖርት አሁን ወደ አየር
ስትገቢ ደረጃ አለሽ አይደል? ባሳ መጣሽ የተደባደበ ሰው አይቻልም። እኔ የምገባ እኔ ልቅዳም ገረባስ እኮ የሚያመልጣቸው መስሏቸው ገረበኝ። እውነት በቃ የሆነ አንዳንዴ እንዴት መሰለሽ በቃ አንዳንዴ እንዴት ነው የሆነ እንጂ እንዴት አድርጌ ልግለጸው? ተስፋ እኮ ነው በነገርሽ ላይ ተስፋ ነው። ቁሜ መጨረሻ እኔ ቁሜ አይቼ ማለት ነው አንዳንዴ ይቀርጻል። ከዛ ቁሜ ስጌድ ለምን በቁጥርሽ ነው የምትቀመጪው? ሲመስለኝ ግን እንደዚህ መጀመሪያ ጊዜ የሚሄዱት ይመስለኛል። አብዛኛው እንደዚህ የማያውቁት ሊሆኑ ይችላሉ። ሂዶ እንደባስ ዝም ብሎ ወንበር የሚያዝ የመሰላቸው መሰለኝ። ለምሳሌ ነው ሁለተኛ ሲሄድ ግን ስለማውቀው በቁጥር ነው ዛሬ ቁሜ ዝም ብያቸዋለሁ። ከዛ በቃ ገቡ። ኢትዮጵያዊ እንትን ራሱ አስተናጋጇ ኧረ ተው ይሄን አመላችሁ ከዚህ ያላፋችሁ ይላል። ምክንያቱም ምን መሰለሽ በነገርሽ ላይ ገና የመጀመሪያ ጊዜ ማለት ፕሌን አይተሽ ገና የመጀመሪያሽ ነው። ምንም ሂንቱ የለሽም። ባስ እንጂ ስትጋፊ የምታውቂው ፕሌን ላይ ቁጥር ይኖራው አይኖራው ማን ይነግረናል? የመጀመሪያ ቀን እኔ እዛ ላይ ስወጣ ፕሌን ላይ በዚህ እንትን ሂጂና እቃ ገዝተሽ ነው የተባልኩ ያህል ነው እንጂ ይሄ ርቄ እየሄድኩኝ ርቀቱን ስለማላውቅ ይሄ ቤተሰብ እንትን ለማለት ይሄ ታለቅሻለሽ ምናምን አለ መሀል ላይ ስደርስ ነው በቃ ለካ እየሄድኩ ነው ለካ እየራኩ ነው። ከዛ ማልቀስ ጀመርኩ። እነሱ አቅፋዊ ሲያለቅሱ እኔ እዚህ ጋር ተስፋዬ የነበረው መቀየር አይደለም ያንን ብቻ ነው የማስበው እና በቃ አላውቀውም ነበር አላወቅኩትም። እና ሳስበው ግን ይገርመኛል። ፕሌን ላይ ምግብ እንዴት ማላጋጠሙሽ? ፕሌን ላይ ምግብ የውጭ ሀገር ምግብ ከሆነ እንዴት አየሽ? መጀመሪያ ጊዜ ወደ ስደት ስትሄጂ? እኔ በኢትዮጵያ አየር መንገድ ነው የሄድኩት። የኢትዮጵያ ምግብ ነው የመጣልኝ ማለት ተስማምቶኝ ነው የበላሁት። የኢትዮጵያ ምግብ እንጀራ ነው ወይ ይሄ የታሸጉ እንትኖች ናቸው። አሳ አለ እና ግን ከሁሉም ከተሰጠኝ ፍት እያደረኩኝ ይቀምስ ነበረ። ያምታታኝ ነገር የለም። ተመችቶኝ ነበር ስለላይ ነበር እና በጣም ነው የምወደው፣ በጣም ነው የማደንቀው የኢትዮጵያ አየር መንገድ። ይለያል። የአየር መንገዳችን እኮ መኩሪያችን ነው። እኔ በዱባይ ትራንዚት ስመጣ ራብ ልሞት። ምግብ የለውም። ብር መያዝ ነበረብኝ፣ ለዛውም $። በነገርሽ ላይ ከዚህ በፊት እንደዛዎች አለ ያላቀ $፣ ብር አልነበረም። በዶላር አልነበረም ያስኩት፣ ብር አልነበረም። ይዤ ነበር መያዝ ራሱ ትዝ አይለኝም እና እርቦኝ በቃ ግን በዛ ፉል ነበር እንትኔ ወደ ሀገሬ ስለሆነ የምገባው ቢረበኝም ቦታ አልሰጠሁት። ግን በጣም ነው በቃ የኢትዮጵያን አየር መንገድ እንዳደንቅ ያደረገኝ። ያኔ ብር አልተጠየቅኩም። በቃ እኔ እንጃ አላውቅም። አይ እኔ ስሄድም ስመጣ ነገርኩሽ እያለፉ ምግብ እዛ ሲሰጡ ኧረ ጭራሽ ኪስሽን ይሞቀው ኪስሽ ሞቅ ካላለ ብርድ ትሞቻለሽ። ሳልበላ ሀገር የገባሁ እኔ በኢትዮጵያ ነው የሄድኩት። ግን እንደነገርኩሽ ነው እሽግ ነገሮች ነበሩ። የመጀመሪያ ጊዜ አላውቅም አሞኝ ነበር። እንደ አፍሪካዊ ነበር ከፊት ለፊት ያለው እሱ የሚከፍተውን ከፍታለሁ፣ እሱ የሚዘጋውን እንዘጋለን እያየሁ ማለት ነው። ለምን አላውቀውም። ያሁኑ ግን ያው ታውቂያለሽ ነጭ ብዙ ነገር ተብሏል። ብዙ ነገር ከታየ በኋላ እንዲህ ብለን ነው አኮራ ብለን ከታየ በኋላማ ይዛኔ አሁን መስል በጣም ስንሄድም ተብሎ ነው ተኮፍሰን እንዴ ያለውን ነገር ባልተን ተዘንገል በኢትዮጵያ አየር መንገድ ነው እስካሁን ድረስ ብዙ ነበር። እስካሁን ድረስ በኢትዮጵያ አይዘው የሆነ ገና ሳይሆን የሆነ ነገር ይሰማኛል። አርማው ገና ሳይሆን ለምንድን ነው እንደዚህ ስሜት ይሰማኛል?
እኔ እንደ ህፃን ልጅ እንደ ልጅነቴ አበል ደስ ይለኛል ሲያልፍ በጣም ነው የምወደው የእውነት አሁን ራሱ ሳየው ራሱ የሆነ ስሜት ነው የሚሰማኝ። በጣም አላውቅም መግለጽ ይከብደኛል። በነገርሽ ላይ እዛ ሆኜ ምንድን ነው ያማረሽ? ምንድን ነው ምን ላክልሽ ተባልኩኝ ማለት ነው። ባንዲራ ነው ያልኩት። እስቲ አለ ባንዲራ አባቴ ላከልኝ ባንዲራ አለ ባንዲራ ነው ያልኩት። ናፍቀኝ ባንዲራ ነበር በቃ ባንዲራ ስታይ የሆነ ነገር በቃ ትንሽ በጣም ግን እኔ በቃ ኢትዮጵያዊነቴን ግን በጣም እንትን ነው ነበር። እኔ ኢትዮጵያዊ ነበር አና ኢትዮጵያዊ በኢትዮጵያዊነት ኮርች ነው የምናገረው። በቃ እነሱ ቢንቁም የሆነ ነገር ቢሉም ግን ማን ነው የሚንቀኝ? አንዳንዴ የኔ ሴትዮ አናድዳት ነበር። ትሽ እዚህ ቆይ ይሄ የማይበላ ቆይ ለምሳሌ ላይ ተጠቅሰሽ ጀርጅር ታውቂያለሽ? ጀርጅር ሩዝ ጋር የሚባለው ቀጣን ነገር ነው። ሰላጣ ላይ ይጨመራል። ክብ ነገር ኖ የሆነ ቀጣን ነገር ነው። ኮመንት ላይ ጻፉልን። በተለይ ሳውዲ አረቢያ ላይ ይጠቀሙታል። ጀርጅር ነው የሚባለው በአረብኛ በአማርኛ ነገር እና እሱ እንትን ነው የሚባለው። ይሄ ነው ከሰላጣ ጋር የሚገባል ወይም ደግሞ እየቀነጠሽ እንደዚህ ትበላለሽ። እና እሱ ይሄ ምንድን ነው እላታለሁ። ይሄ ኩኛ ገለ እንደሆነ ደግሞ ይሄ ወረቃ አይነት አላችሁ? ወረቃ አይነት አላውቅም። ወረቃ ነው ባንድ ያ ቃል የወይን ቅጠል ወረቃ አይነት ሁሉ እኛ ብዙ ብንለው ተባሪ ግን እንለዋለን። ግን እሱ አይደለም ትክክለኛ መሰለኝ። እና ነበር እሱ እኮ የወይን ቅጠል ነው። ይሄ ሩዝ ተጠቅልሎ የሚሰራበት የወይን ቅጠል ነው። የወይን ቅጠል እኔ አላውቅም። ብቻ ግን አናድዳት ነበር። ይሄ እኮ ኢትዮጵያ ይሄ እኮ እኛ ረጠነው እንዴት ነው የምንላት? በጣም አናዳት። እሷ በእርግጥ ስታመጣ እኔ አናዳታለሁ። እና ብዙ ጊዜ በቃ እንዴት ኢትዮጵያን በቃ እንትን ነው የምላት። በቃ በነገርሽ ላይ የኔ አሰሪ መታ ነበረ። 3 ቤት አይደል የቀየርኩት? ሁለተኛ ቤት የቀየርኳት ሴትዮ ኢትዮጵያ ውስጥ መታ ነበር። ፈረንሳይ ነው ሰፈሬ። ይዣት ጫካ ገባሁ።